ገረሱ ዱኪ በሰኔ ወር 1897 ዓ.ም ከአዲስ አበባ 104 ኪሎ ሜትር ርቀት ላይ በምትገኘው በወሊሶ አውራጃ ከአባታቸው ከኦቦ ዱኪ ጉልማና ከእናታቸው ከወይዘሮ ወርቄ ይልሙ ተወለዱ። ገረሱ ሀገራቸውን በውትድርና ለማገልገል ካላቸው ፍላጎት በመነሳት የውትድርና ስልጠና ተከታትለዋል። በ30 ዓመታቸው የወጣትነት ዕድሜያቸው ከወራሪው ፋሽስት ጣሊያን ጋር በአርበኝነት ትግል የጀመሩት ገረሱ ሀገራቸው በጠላት እግር እንድትረገጥ ከማይሹና ከፋሽስት ወረራ ነፃ እንድትወጣ በጽናት ከሚታገሉ ስመጥር አርበኞች አንዱ ሆኑ። የገረሱ ዱኪን ወታደራዊ ችሎታ የተመለከቱት ልዑል አስፋወሰን ወሎ ጠቅላይ ግዛት የሚገኘውን ጦር እንዲመሩ ተሹመው ጦሩን ወደ አምባላጌ በመውሰድ ከልዑል ራስ ካሳ ኃይሉ ሰራዊት ጋር በአንድነት ጠላት ፋሽስትን እንዲወጉ በታዘዙት መሰረት ተዋግተዋል። ገረሱ ዱኪ ከሰሜኑ የጦርነት ዘመቻ መልስ ባላባት በሆኑበት ወሊሶና ጅማ ሄደው ከማሩና ከአማያ ህዝብ ጋር በመሆን አርበኝነታቸውን በተግባር ሲያሳዩም ነበር። ጅማ ከመድረሳቸው በፊት 1700 የጠላት ወታደሮችን በውጊያ ማርከዋል። በውጊያ እጃቸውን በሰላም የሰጡ የጠላት ወታደሮች እንዳይገደሉ ገረሱ ለወታደሮች ትእዛዝ ሰጥተዋል። ጠላት ሲሸሽ ጥሎ የሄዳቸውን 500 ተሽከርካሪዎች፣ ብዙ ሺህ ጠመንጃዎች፣ 20 ከባድና መካከለኛ የጦር መሳሪያዎች በየቦታው ወድቀው ተገኝተዋል። ቀኛዝማች ገረሱ ዱኪ በድል አድራጊነት ጅማ ከገቡ በኋላ ጅማንና አካባቢዋን አስተዳድረዋል። የገረሱ ዱኪ ጀግንነት ከደቡብ ምዕራብ ሸዋ እስከ ጅማ ድረስ ብዙ ሺህ ወጣቶችን ለውጊያ አነሳስቶ ጫካ አስገብቷል። ገረሱ ድል አድርገው ወደ ትውልድ ሀገራቸው ከተመለሱ በኋላ ለሀገራቸው ህዝቦች የነበረውን ሁኔታ እንደሚከተለው አስረድተው ነበር። ጠላታችን ሀገራችንን ቅኝ ገዝቶ ባሪያ ሊያደርገን ነው የሚፈልገው። ብቸኛ ዓላማውም ነፃነታችንን መንጠቅ ነው። ባህሎቻችንንና ሃይማኖታችንን በመጻረር እየተዋጋን ነው። በመካከላችን የከፋፍለ ግዛው ሥርዓትን እየተገበረ ነው። በጠላት ፕሮፓጋንዳ አንዳንድ ጨካኝ ኢትዮጵያውያንን ወደ እርሱ ለመሳብ በሚያቀርቧቸው ማባቢያዎች ወደ ኋላ መመለስና መታለል የለብንም። የግዛት አንድነታችን እንዳይከፋፈል መጠበቅ አለብን። ጠላታችን ጅራቱን ቆልፎ ከሀገራችን እንዲወጣ አድርገን እናባረው። ይህን የተመለከቱት ግርማዊ ቀዳማዊ ኃይለ ሥላሴም የገረሱ ዱኪን ጀግንነት በማወቅ ቤልጂየም የተሰራ ቤልጂግ የሚባል የመድፍ መሳሪያ በሽልማት አበርክተውላቸዋል። በሽልማት ስነ ስርዓት ወቅትም ግርማዊ ቀዳማዊ አፄ ኃይለ ሥላሴ በአርበኛ ገረሱ ዱኪ የተመዘገበውን አኩሪ ድል በታላቅ ደስታ ነበር የተመለከትነው። ለዚህም ነበር በወሎ ግንባር የተሰማራውን ሰራዊት የመምራት ተግባር በአደራ የሰጠነው። ይህን አስደሳች ተግባርን ወደፊት በመቀጠል ጅማን ከጠላት ነፃ ለማድረግ ጥረትህን ቀጥል። ላንተ የጦርነት ጥበብ እንደገና ወይም እንደ ቼዝ ጨዋታ እንደሆነ እናውቃለን ብለውም ነበር። ጀግናውና ቆራጡ አርበኛ ቀኛዝማች ገረሱ ዱኪ ከነጻነት በኋላ የደጃዝማችነት ማዕረግ አግኝተው በተለያዩ የአስተዳደር ቦታዎች እንዲሁም በሕግ አውጪው አካል ውስጥ ገብተው ሀገራቸውን በቅንነት አገልግለዋል። በመጨረሻም በ1956 ዓ.ም በተወለዱ በ60 ዓመታቸው ከዚህ ዓለም በሞት ተለይተዋል። ለማሳያ ያህል አርበኛ ደጃዝማች ገረሱ ዱኪን አነሳን እንጂ ልክ እንደርሳቸው ሁሉ ሌሎች በርካታ ኢትዮጵያውያን ለሀገራቸው የአርበኝነት ጀብዱ ፈጽመው ኢትዮጵያን ከብዙ ችግር የታደጉ ዜጎች መኖራቸው የሚታወቅ ነው።